አሻርኪኑና አሻርኪኑና አሻርኪ ገብርኤል አሻርኪኑና አሻርኪ ገብርኤል ቱገተማቤ አሽዶ ጋዳ አሻርኪ ገብርኤል አሻርኪኑና አሻርኪ ገብርኤል ሄዙኔናታ ቱገተማቤ አሽዶ ጋዳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ቄስ ዜና መንበረ ልዑል በወርባብቾ ደብረመዊ ቅዱስ ራጉኤል ወኤልያስ ቤተክርስቲያን አገልጋይ ነኝ። እንግዲህ የዛሬን በዓል በሚመለከት እግዚአብሔር የተመሰገነ ይሁን፣ ደስ ይላል። ዛሬ ዕለት ቅዱስ ገብርኤል ተራዳኢነት ቅዱስ እግዚአብሔር ሰለስቱ ደቂቅን ከእሳት ያዳነበትን ቀን እናከብራለን። ይህም በመጽሐፍ ቅዱስ በትንቢተ ዳንኤል የሚገኝ ነው። ቅዱስ ገብርኤል በዓል ምክንያት በማድረግ የጌታችንን የኢየሱስ ክርስቶስን ቃሉን ለመስማት ብዙ ሕዝብ ታድሟል። ይህ ቦታ ቅድም እንዳልከው ጥንታዊና በጣም ብዙ ታምራት ሲደረጉበት የቆየ ቅዱስ ገብርኤል ቤተክርስቲያን ጸሎት ሰሚ ነው። በኢትዮጵያ ውስጥ ካሉ አብያተ ክርስቲያናት ውስጥ ደልቦ ገብርኤል አንዱ ነው። ስለዚህ ይህ ጥንታዊ ቤተክርስቲያን በቅርስነት ተመዝግቦ በሀገረ ስብከቱ ላይ በጣም የሚታወቅ ከመሆኑም ጋር ህዝቡ በየዓመቱ ማንም ቀስቃሽ ሳይኖረው መጥቶ ይህንን ቦታ በድምቀት እያከበረ ነው የሚገኘው። ስለዚህ ይህ የሚያከብረው ኢየሱስ ክርስቶስን አምላካችንን እግዚአብሔር አድርጎ ሊቀ መላእክቱ ቅዱስ ገብርኤልን ምልጃ ተማምኖ ይህንን ስርዓት በየዓመቱ ያከናውናልና ደስ የሚል ጊዜ እያሳለፈ ነው። ቃለ እግዚአብሔር ከውስጥ በኩል ይሰበካል፣ ከውጭ በኩልም ለስጋ የሚሆነውን ሰው እያከናወነ የሚበላውን እየጠጣ ራሱን ከእግዚአብሔር ሳያርቅ ቤተክርስቲያን አንዲት ናት። ቤተክርስቲያን እግዚአብሔር ያደሳት ኢየሱስ ክርስቶስ በደሙ የቀደሳት ቤተክርስቲያን ናት እያለ ሁሉም ከያለበት ቦታ ሁሉ ተሰብስቦ በዚህ ቀን ቃለ እግዚአብሔርን እየሰማ ይገኛል። አያሌው ወልደ ማርያም አባይና አሸንጎ ዛሬ ዳልቦ ገብርኤል የንግስ በዓል ላይ የተገናኘ ነውና እንደው ድባቡ እንዴት ነው? ይሄ በአገር አቀፍ ደረጃ የሚታወቅ ትልቅ ገዳም ነውና እንዴት አያችሁት? የዛሬውን ድባብስ ሁሌ ታዳሚያን ከሆናችሁት ምን ይመስላል? ዳልቦ ገብርኤል አጠቃላይ ትዕግስታችሁን ታነሱን ነበር ሰው ልጀምር። እንግዲህ ይህን በዓል ስናከብር ቆይተናል። ብዙ እድሜ ነው የፈጀነው በዚህ ቤተክርስቲያን። በተለይ ገብርኤል እጅግ በጣም ከፍተኛ የሰው ኃይል ያለበት ነው። ዛሬ ደግሞ እንዲህ ለየት ያለው ዕለተ ሰንበት በመሆኑ ብዙ ከተለያየ ቦታ መጥቶ በዓሉን ሊያከብር አይተናል። በጣም ደስ የሚል ነው። በጣም ከወትሮ የተለየ ነው የዛሬ የሰው ብዛት ሁኔታ እና ከዛም እየተነገረን ያለ አንደኛ ከህዝብ መጨናነቅ ብዛት ስላለው ሰዎች እንዳይጨናነቁ በሚል የተለያዩ መድረኮችን አዘጋጅተው ሰዎችን የሚገቡበትን የሚወጡበትን ሁሉ ማዘጋጀታቸው የተሻለ ነው ከቀድሞ። አረካ ነው ዳልቦ ገብርኤል ያፈርመቻለው ባሉ በጣም ደስ ይላል። በጣም ደመቅ ያለ ነው። በጣም ውብ ነው። ባሉ ላይ ጥሩ ትምህርት አዘልሽ ማግኘት ያለው እናንተም ደግሞ በካሜራ ማን መጠቃቸው እናንተም በጣም ቴንክ ዩ ላለሁ። ከዚህ በፊት ሁሌ ይመጣሉ? አዎ ከዚህ በፊት ሁሌ እመጣለሁ። ሁሌ በየዓመቱ ሁሌ አላቋርጠም። ሁሌ እመጣለሁ። በየዓመቱ ብቻ እዚህ ነው ዳልቦ ነው የማከብረው። እንደው ስለት ይኖሩት የተሳካ? ስለቴም የተሳክተኛል። በተለያየ ኬዝ ነበርኩ። አምላክ ያንን ኬዝ ከሀገሩ እስከ ውጭ ነበርኩ አሳክቶኝ ምስጋናው ጀብቼ ምስጋና አቅርበየት ማለት ስለቴን አድርሼ በሰዎችን ይዤ ከበሰዎች አሁን ሊመለስ ይወጣናለሁ። ዛሬ ዳልቦ ገብርኤል የንግስ በዓል ላይ ነው የተገኘው። እንግዲህ የዳልቦ ገብርኤል የንግስ በዓል ወላይታ አካባቢ አልፎ በአገር አቀፍ ደረጃ ብዙ ምዕመን የሚታደምበት ትልቅ ክብረ በዓል ነውና እንዴት አየሽው ድባቡን?
ድባቡ ያው ካምናው በይበልጥ በጣም አሪፍ ሆኖ አግኝተነዋል እና ያው በየአመቱ እኛም እንመጣለን። የተለያየ ቦታ ላይ የምትገኙ የተለያዩ ሰዎች መታችሁ ይሄንን ታሪካዊ ጥንታዊ ቦታ መታችሁ እንድትጎበኙ ጋብዛችኋለሁ። ወንድሜ በጣም ደስ ይላል። የዛሬው ባህሉ በጣም ደስ ብሎኛል። ለምን እንደዚህ ከጓደኞች ጋር ተሰባስበን ባሉን እያሳለፈን እንገኛለን። በጣም ደስ ብሎኛል። በጣም በአመት በእውነት እንደዚህ ሲናከብር በጣም ደስታ ይሰማኛል። ሁሉ ሰው እንኳን አደረሳችሁ ለማለት ፈልጋለሁ። በጣም ደስ ይላል። ህዝቡም ሁሉ ነገሩም በጣም ደስ ይላል። ከጠበቅነው በላይ ሆኖ ተገኘ። በጣም ነው የሚያምረው። ደስ ይላል። እንመጣለን። ያው አልፎ አልፎ ያው ያም ላይ እዚህ አልነበርኩም፣ ግን አሁን እዚህ ነበርኩ። ደስ ይላል። ያው ለመላው ለኢትዮጵያ ህዝብ እንኳን አደረሰ ማለት እንፈልጋለን። ሁላችንም መልካም ኪኑና አሻርኪኑና አሻርኪኑና አሻርኪ ገብርኤል አሻርኪኑና 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 አሻርኪ ገብርኤል ቱገተማቤ አሽዶ ጋዳ አሻርኪ ገብርኤል አሻርኪኑና 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 አሻርኪ ገብርኤል ሄዙኔናታ ቱጊያታማፔ አሽዶ ጋዳ አሻርኪኑና አሻርኪኑና አሻርኪ ገብርኤል ሐዋሳ ነው ብዙ ጊዜ የማከብረው። ከአጭር ጊዜ በኋላ ግን ወደ ወላይታ ሶዶ ስራዬን ወደዚህ በማዞር ከልጅነቴ ነበረ። ያው እንግዲህ ማዘር የደልቦ ሰው እንደመሆኗ መጠን ብዙ ጊዜ ደልቦ ገብርኤል አትቀርም እና ከዛ የተነሳ የሷንም ትውስታ ለማስታወስ ለማስቀጠልም የደልቦን ቅዱስ ገብርኤል በጣም ነው የምከታተለውና በዓሉ እንደሚታየው ያው ከተለያዩ ኢትዮጵያን ሀገራት የሚመጡ አሉ። አዲስ አበባን ሻሸመኔን ጨምሮ ብዙዎቹ ደልቦ ታዋቂ ስለሆነ ያው እንግዲህ ደልቦም እንደመገኘታቸው መጠን እኔም ዛሬ ተገኝቻለሁኝ። በጣም ደስ የሚል ድባብ አለው። የምር ከሚባለው በላይ ነው። በቃ ከሚባለው በላይ ደስ ብሎኛል። እጅግ በጣም የሚገርም ነው። ያው ጥንታዊ ቤተክርስቲያንም እንደመሆኗ እጅግ በጣም ብዙ ሰው ነው እያየን ያለ ነው። እግዚአብሔር የተመሰገነውን እኛም ደርሰን ለማክበር በቅተናል። እንግዲህ እኔ ኖርማሊ አሁን አንድ ነገር ማለት የምፈልገው ይሄ ጓደኛ አሁን የምታየው ከሐዋሳ ነው የመጣው። ሐዋሳ ገብርኤል እያለ ማለት ነው እዚህ ጋር ደልቦ ገብርኤልን ማየት ስለሚፈልግ እንደ ቱሪዝም መዳረሻ ታይቶ ሊሰራበት ይገባል። ይሄ ቦታ ደልቦ ገብርኤል ላይ ብዙ ጊዜ አሁን ወደ ሶዶ ከተማ ተጠቃሏል። በእርግጥ ግን እንደ ቱሪዝም መስህብ ታይቶ እጅግ በጣም ሊሰራበት የሚገባ ማስታወቂያዎች፣ መሰረተ ልማቶች ሊሟሉለት የሚገባ ከሐዋሳ ገብርኤል፣ ኤሌ ገብርኤል እየተባለ ቁልቢ ገብርኤል እየተባለ ሁሉም ቦታ ይኬዳል። ልክ እንደዚህ ሰዎች እንዲመጡ በደንብ ሊሰራ ማስታወቂያዎች በተለይ በደንብ አልተዋወቀም። ይሄ ቦታ ይሄ ጥንት ከንጉስ ጎቤ ጊዜ ጀምሮ በቤተ መንግስቱ ዙሪያ ላይ የነበረ ቤተክርስቲያን ነው። ጥንታዊ ቤተክርስቲያን ነው። ዛሬ አሁን በቅርብ የተገነባ አይደለምና ስለዚህ እንደ አንድ የንጉሱ ቤተክርስቲያን ታይቶ ብዙ ሊሰራበት የሚገባ ነገሮች አሉ ብዬ አስባለሁ። የጠየቁትን የሚሰጥ የለመኑትንም የሚሰማ መልአክ ነው። በዚህም የተነሳ ብዙዎቹ ሰንጋ ይዘው ይገባሉ፣ ሙክት ይዘው ይገባሉ፣ ጃንጥላ ይዘው ይገባሉ። እጣን ጧፍና ሌሎች ሱቲ የሆኑ ነገሮችን ይዘው ይገባሉ። ያ ማለት ሰሚ መልአክ ስለሆነ ነው። ሁሉም ያከብረዋል። ሁሉም ከሌላው በተለየ ያከብረዋል። ያ ማለት ሰሚ መልአክ ስለሆነ ነው። ሌላ ተአምር የለውም። የጠየቁትን የሚሰጥ ስለሆነ ነው እና ገብርኤል በጣም እናከብረዋለን። በየዓመቱ መተን ያው የስለታችንን አድርሰን ከዛ ካነገስን በኋላ ወደ ቤታችን እንሄዳለን። እንደዛ ነው የሚለው። መልካም ከዓመት ዓመት አይለየን። እንኳን አደረሳችሁ በሉ እስቲ መሩ። እንኳን አደረሳችሁ ምትለው ሙሉ ምእመናን ከሊቀ ጳጳሱ እስከ ምእመናን እስከ ሕፃናት ድረስ ያለው በሙሉ
ገብርኤል ከዓመት ዓመት ሳይለየን እዚህ ያደረሰን እሱ ይመስገን ነው የምለው። አዎ ሞላ ቤተሰብና ሞላ ክርስቲያንን እንኳን አደረሳችሁ ለብርሃን ለገብርኤል በዓል የሚል አስተያየት አለኝ። አመሰግናለሁ። እሺ እንኳን አደረሳችሁ ምለው ያው በቅድሚያ ለመላው የኦርቶዶክስ እምነት ተከታይ እንኳን ለሊቀ መላኩ ቅዱስ ገብርኤል በዓል በሰላም ሁላችንንም አደረሰን ማለት እወዳለሁ። ለመጀመሪያ ጊዜ ነው እዚህ ሳከብር ከሐዋሳ ነው የመጣሁት። ሳይ በጣም ከጠበቅኩት በላይ ነው። እንደዚህ ህዝቡ በብዛት አለ። ቀደም ስጠይቅ ጓደኛዬን ስጠይቀው እንደነበረው ባየሁት ትንሽ መሰረተ ልማት ያንሳል ብዬ አስባለሁ። ያ መሰረተ ልማት ተሟልቶ ቀደም ከሱ ጋር እየገባን ስናወራ ነበርና ታሪካዊ ቤተክርስቲያን ነው እና ይህንን ታሪክ በጠበቀ መልኩ መሰረተ ልማቶች ተሟልተው ብዙ ሰዎች ከዚህ ባለፍ ብዙ ሰዎች ይመጣሉ ብዬ አስባለሁ። አሻርኪኑና አሻርኪ ገብርኤል ያቱገተማፔ አሽዶ ጋዳ አሻርኪ ገብርኤል አሻርኪኑና አሻርኪ ገብርኤል ሄዙኔናታ ቱገተማፔ አሽዶ ጋዳ በዓሉን ያው በየዓመቱ ሁልጊዜ የምናከብረው ነው። ያው እሱ እንዳለው ዛሬ እሁድም ነው እንደገና ገብርኤልም ነው። ከሌላው ጊዜ ህዝቡ በርከት ያለ ነው እና እጅግ በጣም በተሻለ መንገድ የምናከብርበት ጊዜ ነው። ወደፊትም ቢሆን ከዚሁ በተሻለ ሁኔታ ይከበራል። በተለይ በአሁኑ ሰዓት የገብርኤል ይሄ መግቢያው ከሌላው ዓመት ተሻሽሎ እጅግ ጥሩ በሆነ መስተንግዶ እየተስተናገደ ነው ያለው። መጨናነቅ ብዙ የለም። እንደ ህዝቡ ብዛት ሳይሆን ይሄኛው መስተካከሉ በተለይ ከአንዳንድ መጥፎ ድርጊት ለመከላከል የጠቀመ ነገር ነውና ዘንድሮ ያደረጉት ስራ እጅግ በጣም የሚያስመሰግናቸው ነው። ታላቁን ዓመታዊውን የዳልቦ ገብርኤል ንግስ በዓል ላይ የተገናኘ ነውና ከዚህ ቀደም ትመጣለህ? አዎ ዛሬ ሁለተኛ ዓመቴ ነው። ያው የዛሬ ዓመትም መጥቼ ነበረ። እሺ ከአርባ ምንጭ ነው የመጣው ነው እንዴ? ከአርባ ምንጭ ደስ ይላል። ምንድነው ስለሰምሮ ነው? አዎ ለዓመቱ ስላደረሰኝ ደስ ብሎ ነው የመጣው። እሺ አንቺ ሴኔት? እኔ መጥቼ አላውቅም፣ የመጀመሪያዬ ነው። ከአርባ ምንጭ ነው የመጣው? አዎ ከአርባ ምንጭ። እንዴት አያችሁት? እሺ ድባቡ ነው? በጣም ደስ ይላል። ማርያምን ከጠበቅኩት በላይ ነው። ደስ ይላል። አዎ መልካም። እኔ አባታለሁ ደስ ይላል። በጣም ደስ ይላል። የዓመቱ ሰው ይበለን፣ አይለየን፣ ከዓመት ዓመት አይለየን። በጣም ደስ ይላል። ከአርባ ምንጭ ነው የመጣ ነው። ሶስታችንም አንድ ላይ ነው። ደስ ይላል። በጣም ደስ ይላል። እንደው አሁን ቀስ በቀስ ይኸው እናንተ ጎረቤቶቻችንን መታችኋል። ዳልቦ ከተለያየ ቦታ ከሀገሪቱ ጫፍ ሰው እየመጣ ያለበት እንትን ነውና ሌሎች ቦታዎች ላይ እንደዚህ ሃይማኖታዊ ሆኖ ለአካባቢ የሚተርፉ ነገሮች እየተሰሩ ነውና ሆቴሎች፣ መንገዱ ይበልጥ ምቹ ቢሆንና ለእናንተ ለእንግዶችም እንትን ቢል የምትሉት አይነት አስተያየት ካለ ብታነሳል። አዎ ያው ብዙ ሰው ከብዙ አይነት አሁን ከኛም ከአርባ ምንጭ እንደመጣን ከአዲስ አበባ ከብዙ አይነት ቦታ ይመጣል። ለዛ ቦታው ላይ ሰውም የሚያርፍበት ቦታም ለምን አሁን ዛሬ ከምንመጣ ትላንትና መተን ዋዜማ እዚህ የምናርፍበት ቦታ አይነት ቢኖር ደስ ይላል የሚል እሳቤ አለ። ከዓመት ዓመት ያደርሳችሁ። እናመሰግናለን። እሺ መልካም በዓል። እንኳን አደረሳችሁ። እንኳን አብሮ አደረሰ። ዳልቦ ገብርኤል ላይ ነው የተገናኘ ነው በዚህ በታላቅ የንግስ በዓልና ከዚህ ቀደም መታችሁ ታውቃላችሁ? አዎ እናውቃለን። ሁሌ በየዓመቱ ነው የምንመጣው። በጣም ያምራል። የዘንድሮ እኔ እንጃ በጣም ይለያል። በጣም ያምራል። ከየት ነው የምትመጡት? እኛ ከወላይታ ሶዶ። አዎ ከሶዶ ነው የምንመጣው። በጣም ደስ ይላል። አሁን ያው እንደ በፊቱም አይደለም። በጣም ተሰባብቷል። ሰውም በጣም ይመጣል። ያው አሁን ቁልቢ ከዚህ በፊትም የሚሄዱት ሰዎችም ወደዚህ የመጡ ናቸው። ከሌላ ቦታም ጉዞ ወደዚህ የመጡ ስለሆነ በጣም ደስ ይላል። ሰውም ብዛት ያው እናንተ እንደምታዩት ነው። በጣም አለ። በጣም ደስ ይላል። እሺ ምንድነው ስለቱ? ልጅ ሆኖ ሁለተኛ እኔ ከዚህ ቀደም ስመጣ እርጉዝ ነበርኩኝ። ከዛ አሁን ደግሞ ለታይሳስ ገብርኤል ስመጣ ወልጄ ልጄን አቅፌ እመጣለሁ ብዬ ስለት ገብቼ ነበር። አሁን ልጄን አቅፌ መጣሁ። ተመስገን እላለሁ። እንኳን አደረሳችሁ ማለት የሚፈልጉት ሰው ካለ ለዓመት ዓመት ያደርሰን ባሉንና እንለያይ።
ሞላ የተዋሕዶ ክርስቲያን ተከታዮች እንኳን አደረሳችሁ እንላለን። አሻርኪኑና 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 አሻርኪ ገብርኤል አሻርኪኑና 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 አሻርኪ ገብርኤል ቱገተማቤ አሽዶ ጋዳ አሻርኪ ገብርኤል አሻርኪኑና 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 አሻርኪ ገብርኤል ሄዙኔናታ ቱገተማቤ አሽዶ ጋዳ እግዚአብሔር አምላካችን ለሊቀ መልአኩ ቅዱስ ገብርኤል አማላጅነት ሶስቱ ደቂቀ ሕፃናት በእሳት ቢጣሉም ያንን ያዳነ እሳትን ውሃ ያደረገ አምላክ ሰላምን ያድርግላችሁ፣ የሰይጣንን ኃይል በመስቀሉ ኃይል ይቀጥቅጥላችሁ። እግዚአብሔር አምላክ አገራችንን ኢትዮጵያ ይጠብቅልን። እግዚአብሔር አምላካችን ለሕዝብ ሰላም አንድነትን ያድርግልን። ቸነፈርን ከሀገር ያስወግድልን፣ መቅሰፍቱን ያስወግድልን። ያሰብነውን ሁሉ እግዚአብሔር አምላካችን ያሳካልን። ባለቤቴን፣ እህቶቼን፣ ጓደኞቼን፣ የስራ ባልደረቦቼን፣ አጠቃላይ የቤተሰብ አገልጋዮች፣ ቄሶቻችን፣ አባቶቻችን እናንተንም ካሜራማናችሁን እንኳን በሰላም አድረስ እፈልጋለሁ። ስለት ሰሚ ነው። ያው ከልብ ከተናገሩ ይሰማል እና መታችሁ ስለት ብትሳሉ ከተለያየ ቦታ መታችሁ ደጁን ከረገጣችሁ በረከት ረድኤት ታገኙበታላችሁ እና ያው መታችሁ ጎብኙ እላለሁ። እንኳን አደረሳችሁ ሁላችሁ። ከአመት አመት ሁሌ ጓደኛሞቹ አብራችሁ እንደምትመጡ ሰምቻለሁና እንደው ጓደኝነትን ሁሉ ቦታ ላይ እንደዚህ ማስቀጠሉ አብሮነታችሁን እስቲ ትንሽ አውራ። አዎ በጣም ደስ ይላል። እኛ ሁላችን እግዚአብሔር ይመስገን ሁሌ በየአመቱ አንድ ላይ ወጥተን በዓሉን እናከብራለን። በዓሉ ደግሞ ይሄ በወላይታ ብቻ ሳይሆን በዓለም አቀፍ ደረጃ እየተከበረ ይገኛል። በጣም ደስ ብሎኛል እና አጠቃላይ ክርስቲያኑን በሙሉ እንኳን አደረሳችሁ። የዛሬው ቀን ታኅሳስ 12 የሚከበረው የቅዱስ ገብርኤል በዓል እንኳን አደረሳችሁ ለማለት ወዳለሁ። ደግሞ አጠቃላይ ማህበረሰቡ ሁሉን ይሄን በዓሉ በአንድነት ወጥቶ ለማክበር ጥሪም እናስተላልፋለን። ድንጋይ ተሸክመው የሚገቡ አሉ። ድንጋይ ተሸክመው የሚገቡት ያ ስለታቸው ነው። በዚሁ አንጻር ደግሞ በስለት ገብቶ በስለት የደረሳቸው ሰዎች ያንን ስለት የሚያቀርቡበት ቦታ ነው። የሚያቀርቡበት ቦታ በምን ታምር አይተውም፣ አይቀርም። ስለት እስከገባል ስለው ያመጣል። እንግዲህ የስለት አይነቶች ብዙ ናቸው። በከብት በብር በተለያየ ነገር የሚመሰል ስለሆነ ይሄ ሁሉ ይመጣል ይገባል እና ስለትን አያጓድልም ሰው። በተለይ በዚህ በገብርኤል ቤተክርስቲያን ስለትን በተሳለው ልክ ይዞ ይቀርባል እና ስለቱ ጥሩ ነው። በስለት አቀራረብ ደግሞ ከየትኛውም እንትን ይሄኛው ገብርኤል ቤተክርስቲያን ይበልጣል። በስለት አቀራረብ ከፍተኛ ገንዘብ ከፍተኛ እንስሳም ሆነ የተለያየ ነገር አቅርቦት ስላለ የተሻለ ነው። ከሌሎች ሁሉ በጣም የተሻለ ነው። አመታዊ ንግስ በዓሉም ልክ በዛውም ልክ ነው። ህዝብ አመጣጥም እና በጣም የተሻለ ነው። ከአምናው ከካቻምናው የዘንድሮ እጅግ በጣም የተለየና የሰው መጨናነቅ የሰው ብዛት እያለ የተለያዩ ዝግጅቶች ስላደረጉ የተሻለ ቦታም ስላለ መጨናነቅ የለም፣ ጥበት የለም። ሰው እንደፈለገው መንቀሳቀስ የሚችልበት ሁኔታ ስላለ በስለት በኩል በጣም ታዋቂ ነው። አንጋፋም የቤተ ክርስቲያን ስለሆነ የተሻለ ነው ብዬ ነው የማስበው። የሚመጣውን ህዝብ እንግዳ ቢያንስ የወላይታ ህዝብ በዋጋ መጨመር ብቻ ሳይሆን ራሱን ቢያንስ ለማትረፍ ብቻ አይደለም መሆን ያለበት። ቢያንስ የመጣውን እንግዳ በአግባቡ ሸኝቶ ቢያንስ ተቀብሎ መሸኘት መቻል አለበት። አሁን እያየን ያለነው የተለያዩ የሚጠቀሙትን የመጣው እንግዳ ለመመገብ እንኳን እላፊ የሚከፍልበትን ሁኔታ አይቻለኝ። በትንሹ እንደውም ቆሎ ልብላ ብትል እንኳን ከተማ የሚሸጥ ቆሎና አሁን እዚህ የሚሸጥ ቆሎ አንድም ባይሆንበትንም ሁኔታዎችን አይቻለኝ እና
ይሄ ነገር ደግሞ ነገ የሚያስተዛዝብ ነገር ስለሆነ ቢያንስ በደንብ ኮሚቴ ተደራጅቶ ቢያንስ መሰራት አለበት ብዬ አስባለሁኝ። እኔ በግሌ በኩል ይሄን አስባለሁኝ። አሻርኪኑና አሻርኪ ገብርኤል ያቱገተማፔ አሽዶ ጋዳ አሻርኪ ገብርኤል አሻርኪኑና አሻርኪ ገብርኤል የዙኔናታ ቱገተማፔ አሽዶ ጋዳ Asharki